ጎበዝ አይደል እንዴ አሜባ ከጧት ጀምሮ እየነገረኝ ነበር የቮሊቦል አምሮት ይውጣለት ብዬ ነው እንጂ አሜባ አሙታል። የአማርኛ ፊልም የሚለው ቃል ራሱ ከዲክሽነሪ የጠፋ ይመስል የተረሳ ቃል ሆኗል። በሲዲ ፊልም መከራየት ከቀረ ጀምሮ የአማርኛ ፊልም እንደ ዳይኖሰር ታሪክ ሆኖ ቀርቷል። እናም ይህን ዝርዝር ማዘጋጀት በብሔራዊ ቲያትር ስታልፉ 3 የተለያዩ ጎረምሶች ዝርዝር $1 ሳይሏችሁ ለማለፍ ከመሞከር የበለጠ ከባድ ነበር። በዚህ ዝርዝር እኔ ካየኋቸው የአማርኛ ፊልሞች 10 አሪፍ የአማርኛ ፊልሞችን ከ10ኛ ጀምሮ እናያለን። ቅድሚያ ግን ኮሜንት ሴክሽን ላይ ለጦርነት ከመዘጋጀታችሁ በፊት እኔ የተመቹኝን ብቻ እየዘረዘርኩ እንደሆነና ምርጫችን ለየቅል ሊሆን እንደሚችል ማስጠንቀቅ እፈልጋለሁ። የመጨረሻ ምኞት ዘፋኝ መሆን? አዎ ምን ነው እንዴ? ድፍረት ያበላል ድመት ይባላል እንዴ? እንዴ በኔ ላይ ነው እንዴ የምትበረቱት? ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው? 10ኛ FBI እንጂ ልርገጣው የት ሄዳል? ይዘነዋል እኮ ቀኑ ሙሉ ምን ስራ አለን? ይሄን ስንረግጥ ነው የምንለው። ይህ ነፃነት ወርቅነህ ከሰራቸው አሪፍ ስራዎች አንዱ ሊሆን ይችላል። የፊልሙ ርዕስ FBI ቢሆንም በአዲስ አበባ አውራ ጎዳናዎች ላይ በሩን እየበረገዱ FBI የሚሉ FBI ኤጀንቶች የሉም። ታሪኳ አንዲት ጠበቃ መንገድ ላይ ካገኘችው ሰው ጋር ሳያስቡት ራሳቸውን በወንጀልና ከጊዜ ወደ ጊዜ እየተባባሱ በሚሄዱ እጅግ አስቂኝ ክስተቶች መሃል ራሳቸውን ባገኙ ሰዎች መሃል ያጠነጥናል። ጽንሰ ሐሳቡ አሪፍ ነው። አንዳንድ ካርቱን ላይክ አክቲንጎች ቢኖሩትም ሆን ብለው ያረጉት ይመስላል። አሁን አድገን ስናየው ግን እንዲህ ነበር እንደሚያስብሉ ሲኖች አሉት። በአሜሪካ ቆዳ የተቀበራል እንዴ? ገና ታክሞ ድኖ ጠፍቶ ስደተኛ ካምፕ ገብቶ የመኖሪያ ፍቃድ አግኝቶ ይረዳኛል ብዬ አልተንፈስ እንዴ? 9ኛ የቤት ልጅ ገንዘብ አለው ብለሽ ጉረኛና ይሄ ቦርጫም ሰው እንዳትወጂ አደራሽን። እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ። ታሪኩ በአንድ ወጣት ሜካኒክና ሜሮን በተባለች የአንድ ባለ ሀብቱ ሽማ ዙሪያ ያጠነጥናል እና ፊልሙ የህይወት ውጣ ውረድ ውስጥ ባለች ሴት መካከል የተጠነሰሰውን ፍቅር ይከተላል። በቀላል የፍቅር ታሪክ የጀመረው ይህ ውጥን ውሎ አድሮ አስቂኝ ክስተቶች፣ ስሜታዊ አጋጣሚዎች እና በሚያስቅ ሁኔታ ከማህበራዊ ህይወት ጋር ወደ ተቆራኙ ጥልቅ ግንኙነቶች ይቀየራል። በፊልሙ ውስጥ ያሉት የቃላት ምልልሶች በጣም ያስቃሉ። ታሪኩ ከመጠን በላይ ወደሆነ ዝባዝንኪ ሳይገባ የአንድን ሰው ትክክለኛ ማንነት ስታውቁ በግንኙነታችሁ ላይ የምትወስኑትን ውሳኔ ያሳያል። በአማርኛ ፊልም ሲኒማ የተጋነነ ታላቅ ስም የተቸረው ፊልም ላይሆን ይችላል። ነገር ግን ሁልጊዜም አንዳንድ ሞመንቶች ደጋግማችሁ ብታዩት አይሰለችም። አባል ለመሆን ነበር እኛ ጋር ባለመሆን በወር 357 ብር ነው የምናስከፍለው። 357 ቦርጭ አጥፋት። እንዳንቺ አይነት ምን ልበል ሴት ባገባ እንደ ልም ብሎ አይጠፋልኝም እንዴ? 8ኛ ስርየት ጋጋን የኢትዮጵያው ማይክል ማየርስ ብሎ መጥራት ሙሉ በሙሉ እብደት አይመስለኝም። እሺ ምናልባት አንደኛው ጩቤ ሌላኛው ደግሞ ትራውማ ስላላቸው ይሄን ያህል ክሬዲት መስጠት ይበዛበት ይሆናል። ነገር ግን ራሳችሁን ማሳመን ያለባችሁ የሰው ስማችሁን እንዲያስታውሰው በፍጹም እንደማትፈልጉ ነው። ጋጋ ከዚህ በፊት በደል የደረሰበት ሰው ነው። እንደ ማንኛውም ጤነኛ ሰው ወደ ሳይኮሎጂስት ሄዶ ከማገገም ይልቅ በቀልን የመረጠ ሰው ነው። ከዚያም እጃቸው ያለበትን ሰዎች በሙሉ አንድ በአንድ ማደን ይጀምራል። የፊልም የናንተን ልብ ለመግዛት ሲባል ፍንዳታዎችን፣ የመኪና ባሮሾችን ወይም በየ5 ደቂቃው የሰርከስ ያህል አየር ላይ የሚወራጭ ሰው የለም። ፊልሙ የተማመነው ዋና ታሪኩ ላይና በተዋናዩ ምርጥ ትወና ላይ ሙሉ እምነቱን የጣለ ነው። ይህም በእውነ ተአምር ይበልጥ ውጤታማ አድርጎታል። ፊልሙ ማለቂያው ላይ ቀጣዩ ሰለባ ማን ይሆን ብላችሁ አይደለም የምትጠይቁት፣ ይልቅ ይህ ቅጣት በትክክል ይገባቸው ነበር ብላችሁ ራሳችሁን መጠራጠራችሁ አይቀሬ ነው። ቆይ ሰው ይታባል እንዴ? ሰባተኛ አምራን እኔን ምትዬ እኔ ቅድም እንዳትወድቅ ያዛት አይደል? ጆአው ምን ያደርጋል እሷ ላይ የዚህ ፊልም አጠቃላይ ታሪክ የሚጀምረው የአንዲት ልጅ እናት ለ5 ደቂቃ ያህል ሚስጥር መጠበቅ ባለመቻሏ ነው። ሜቲ ከአንድ ዲያስፖራ ባለ ሀብት ጋር ልትጋባ ነው። ነገር ግን ሰርጉ በይፋ ከመገለጡ በፊት እናቷ የአካባቢው ነዋሪዎች በሙሉ አዳርሰዋለች። ከዚያም ያልታሰበ መርዶ ይወርዳል። ሙሽራው ቀድሞውኑ ባለትዳር መሆኑ ይታወቃል። አሁን ሜቲ በነገሩ ተሸማቃ ሳለ ሁለት የሜቲ አዲስ ጎረቤቶች ሳምባ እንዳየ ድመት የአጋጣሚውን መጥፎ ጠረን በማሽተት ተተኪ ባለ መሆኑ ወዲያውኑ ፉክክር ይጀምራሉ። እነዚህ ወንዶች በደንብ እንኳን ለማያውቋት ሴት ሲሉ እርስ በርስ ሲሻኮቱ ማየት በፊልም ውስጥ ካሉት አስቂኝ ትርኢቶች አንዱ ነው። የፊልሙ ስኬት የመጣውም የትኛውም አስቂኝ ድርጊት በግድ የመጣ አለመሆኑ ነው። ገጸ ባህሪያቱ ለማሳቅ ሆን ብለው የሚያደርጉት ነገር የለም። ስንት ዓመት አስተምራ ያጠራቀምካትን ገንዘብ ከኔ ጋር ለመፎካከር ብለህ ሰብስበህ ይዘህ ትመጣለህ? አይሆንም እንጂ ቢሆንና ቢሳካ እንኳን እኮ ሰርጉን በቁምጣ ልታደርገው ነው ማለት ነው። 6ኛ ሜድ ኢን ቻይና
አለፈ እንዴ አንተ አስጥለን ስንጭራሽ ተደግፈ አለፈ ምናምን ትላለህ? በእንቅርት ላይ ጆሮ ደግፋለ። ዛሬ ምን አይነት መከራ ነው? ምንም እንኳን የፊልሙ ርዕስ ይህንን ቢልም ታሪኩ ስለ ፋብሪካዎች ወይም የገዛችሁት የሞባይል ቻርጀር በሁለተኛው ቀን ለምን መስራት እንዳቆመ የሚያሳይ አይደለም። ፊልሙ የሚያጠነጥነው ከኮሌጅ ባቋረጠ አንድ ወጣትና ሀገር ጥሎ ለመውጣት በሚሞክር ምስኪን ጓደኛውና በሆነ ተአምር እዚህ ከተወለዱት ሰዎች በላይ አማርኛ አቀላጥፎ በሚናገር በቅርቡ ከእስር ቤት በተፈታ አንድ ቻይናዊ ዙሪያ ነው። ይህም በራሱ እስካሁን ከሰማናቸው ገጸ ባህሪያት ሁሉ ለየት ያለ ነው። ሶስቱም ከመደህየታቸው የተነሳ የቀራቸው ብቸኛው የቢዝነስ ስትራቴጂ ነገሩን ዝም ብለን ብንጀምረውና በሂደት ቢስተካከልስ በማለት የማያውቁትን ቢዝነስ ሲጀምሩ ያሳያል። እና እቅዳቸውም ይሄው ነው። እያንዳንዱ አስከፊ ሐሳብ ይበልጥ ወደ ባሰ አስከፊ ሐሳብ ያመራል። እነሱ ግን በዚህኛው ሙከራ እንደሚሳካላቸው ሙሉ በሙሉ እርግጠኞች ናቸው። ዋናው ቁም ነገር እያንዳንዱ ገጸ ባህሪ የራሱ የሆነ የተለየ ማንነት ያለው መሆኑ ነው። ለምሳሌ ሚስተር ያንግ ከተለያዩ የፊልም አክተሮች ጋር አብሮ ሰርቷል። ለምሳሌ ከነ ብሩስ ሊ ሞቶ የለ እንዴ? ጃት ሊ ያለ አይደል? ጃኪ ቻን ያለ አይደል እንዴ? ምን አለ ትንሽ ብታገሱ ምን አለበት? ወደ መሪ 5 ምርጦች ስንገባ መጀመሪያ የምናገኘው ይፈለጋል የተሰኘውን ፊልም ነው። አንዴ ከፎቅ ዘላለሁ ብለህ ወዲያ ስትል እሱም ባይልክልህ ኖሮ ዛሬ ይሄን የት ነበርክ ካሊቤ? ይሄን ገነት ነበርኩ። አንተ ገነት አትገባ። እንግዲህ ወቀው ገነት አትገባም አንተ። አዎ አንተ አትገባም፣ እኔም አልገባም። ካሊብ ለፕሮጀክቱ ብድር ለመፈለግ የሚኳትን ነጋዴ ነው። ውሎ አድሮ ገንዘቡን ሊያበድረው ፈቃደኛ የሆነ ሰው ያገኛል። መልካም ዜና ይመስላል። ነገር ግን አራጣ አበዳሪው ለካሊብ ገንዘቡን በሰዓቱ ካልመለሰ ህይወቱ እንደምታበቃ በለሆሳስ ይነግረዋል። ነገሮች ወዲያውኑ ይበልጥ እየተበላሹ ይሄዳሉ። ምክንያቱም ካሊብ በሆነ መንገድ ገንዘቡን ያስቀመጠበት ቦታ ይጠፋዋል። በህይወቱ ተስፋ የቆረጠው ካሊብ ደማሙ የተባለ ነፍሰ ገዳይ ባላሰበበት መጥቶ እንዲገድለው ይቀጥረዋል። ቅድመ ክፍያውንም ጭምር ይፈጽማል። ይህ ምናልባት በታሪክ የሰው ልጅ ካደረጋቸው እጅግ አስከፊ ኢንቨስትመንቶች አንዱ መሆን አለበት። ደማሙ ለሙያው ታማኝ ነው። ሰውየው የደንበኞች አገልግሎት መርህ አለው። ቅድሚያ ክፍያውን ተቀብሏል። ስለዚህ ካሊብን መሸኘት ህጋዊ ግዴታው እንደሆነ ነው የሚያስበው። ቀሪው የፊልም ታሪክ በፍርሃትና በኮሜዲ መሃል ያለውን ሚዛን በደመቀ ሁኔታ በመጠበቅ ወደ ድመትና አይጥ አባሮሽ ይቀየራል። እናቴ ይሁን ካንሰርም ቢሆን ዋናው መሞትህ ነው። ይሁን መቼ ልትሞት አሰብክ? እኔ መቼ ነው? ማክሰኞ 10 ሰዓት ላይ። አሁን የፊታችን ማክሰኞ ከ10 እስከ 12 ነው። አራተኛ ላምባ። በዚህ ባለፈው የነገርኩሽን ምንድን ነው የረሳሽው? ስትኖሪ ለራስሽ ብቻ አይደለም የምትኖሪው። ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞትን እንደሞት ባልፈራ ነው ነበር አይደል? ወጣችሁ አሰቃየዋችሁ። ለምን? ፊልሙ የሚያጠነጥነው በአንድ ተራ መካከለኛ መደብ ቤተሰብ ዙሪያ ሲሆን ታላቅ ወንድም ለሰርጉ እየተዘጋጀበት ባለበት ወቅት ታናሽ እህቱ በከባድ የኩላሊት ህመም መያዟ ሲታወቅ የቤተሰቡ ህይወት ሙሉ በሙሉ ቀውስ ውስጥ ይገባል። በህይወቱ እጅግ ደስተኛ ሊሆንበት የሚገባው ዕለት ደስታን ከማጣጣም ይልቅ ቤተሰቡን ለኩላሊት ንቅለ ተከላ የሚሆን በቂ ገንዘብ ለማሰባሰብ የተቻላቸውን ሁሉ ለማድረግ ይገደዳሉ። ሁሉንም ነገር ስል ማንኛውንም አይነት መስዋዕትነት ማለት ነው። ፊልሙ ሰዎች ለሚወዱት ሰው ሲሉ ምን ያህል ርቀት ለመጓዝ ፈቃደኛ እንደሆኑ የሚያሳይ ልብ ሰባሪ ፊልም ነው። ህይወት ጥግ ላይ ያስቀምጣችሁ ሌላ አማራጭ እስክታጡ ድረስ በፍጹም አላረገውም የምትሉትን ነገር ሁላ ሳይቀር ለማድረግ መዘጋጀትን ያሳያል። በዚህ ዝርዝር ውስጥ እንዳሉት በርካታ ፊልሞች በየ5 ደቂቃው እናንተን ለማሳቅ አይሞክርም። ይህ ስለ ቤተሰብ፣ ስለ መስዋዕትነት፣ ስለ ፍቅርና ህይወት እንደ እቅዳችን መጓዝ ስታቆም ለማሰብ የማትፈልጉትን ምርጫዎች እንድትወስኑ የሚያደርጋችሁ ጥልቅ ስሜት ያለው ታሪክ ነው። የተዋናዩ ብቃት እጅግ አስደናቂ ነው። ተዋናዮቹ ስክሪፕት የሚያነቡ አይመስሉም። ይልቁንም ቤተሰባቸውን አንድ አድርገው ለማቆየት የሚጣጣሩ የእውነተኛ ሰዎችን ስሜት አምጥተውታል። ሶስተኛ ያረፈደ አራዳ። ፍቅር ያዙት ከማይሆን የኔነት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑን ከሆነ ሂጅና ዘፋኟን ጠይቃ። ሴትዮ አይበሉ። የፊልም ገና የ25 ዓመት ወጣት እንደሆነ ራሱን ሙሉ በሙሉ ያሳመነን አንድ በእድሜ ገፋ ያለን ሰው ይከተላል።
ያለባበስ ስታይሉ፣ የሚያሳድዳቸው ሴቶች ወይም ለማቆየት የሚጣጣረው ማንነቱ በዙሪያው ያሉ ሰዎች ሙሉ በሙሉ ባይስማሙበትም እንኳን እድሜ ቁጥር ብቻ መሆኑን ለማረጋገጥ ቆርጦ ተነስቷል። አብዛኛው አዝናኝ ድርጊት የሚመነጨው ከባለቤቱ ጋር ካለው አስደናቂ ግንኙነት ነው። እሷም የሱን ከንቱነት በመታገስ የመጨረሻው ጥግ ላይ ደርሳለች። የፊልሙ ርዕስ በራሱ ማወቅ ያለባቸውን ነገር ሁሉ ይነግራቸዋል። እሱ አራዳ ነው፣ ግን በትንሹ 20 ዓመት ያህል የዘገየ አራዳ። ይህንን ፊልም የማይረሳ የሚያደርገው ቀልዱ ምን ያህል ከእውነተኛ ማህበራዊ ህይወታችን ጋር የተገናኘ መሆኑ ነው። ኮሜዲው ከዕለት ተዕለት አጋጣሚዎች የሚመነጭ ነው። ተዋናዩንም እያንዳንዱን እንግዳ ግንኙነት ይበልጥ አስቂኝ ያደርጉታል። በፊልሙ አጋማሽ ላይ ስትስቁ፣ በቀረው አጋማሽ ላይ ደግሞ የሰው ራሱን በዚህ መልኩ ለማሸማቀቅ እንዴት አይነት በራስ መተማመን ቢኖረው ነው እያላችሁ በመደነቅ ትቆያላችሁ። ፊልሙን ውጤታማ የሚያደርገውም ይኸው እውነታ ነው። ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት? ሁለተኛ የአዲስ አበባ ሀብታም። በቃ እዛው መጥቼ ፒክ አደርግሻለሁ። እሺ ፒክ አደርግሻለሁ። ቤርገን ነው ፒክ የምታደርጋት። ፊልሙ አባቱን ሳያውቅ ያደገን አንድ ወጣት ይከተላል። ህይወቱን ለመምራት በእጅጉ ይታገላል። በመጨረሻም ለሚወዳት ሴት የጋብቻ ጥያቄ ለማቅረብ ሲወስን እሷ ግን ውድቅ ታደርገዋለች። ምክንያቱ ደግሞ ድህነቱ ነው። የሞተው የአባቱ የቅርብ ጓደኛ ፈልጎ ያገኘውና ህጋዊ ውርሱን ያስረክበዋል። በአንድ ጀንበር ህይወቱ ሙሉ በሙሉ ይለወጣል። ነገር ግን በህይወት ላይ በተደጋጋሚ እንደምታዩት ገንዘብ ያኗኗር ዘይቤያቸውን ብቻ ሳይሆን በዙሪያቸው ያሉትን ሰዎችንም ይለውጣል። ፊልሙ ስለ ጓደኝነት፣ ስለ ታማኝነት፣ ስለ ስግብግብነትና ሀብት በሰዎች ውስጥ ያለውን መልካምነትም ሆነ መጥፎ ባህሪ አውጥቶ በጥልቀት ይፈትሻል። ፊልሙ አስቂኝ፣ ስሜታዊና እያንዳንዱ ለታሪኩ ልዩ ነገር የሚጨምሩ የማይረሱ ገጸ ባህሪያት የተሞሉበት ነው። እስከዛሬ ድረስ አማርኛ ፊልም አይቶ ለማያውቅ ሰው ይህንን ፊልም ብትጋብዙት ሊዝናናበት የሚችለው አይነት ፊልም ነው። ሃይ ስንት ልታወጪ ነው? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። አንደኛ የወንዶች ጉዳይ። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝም። ረባ ግባ ውሻ። ፊልሙ የሴት ጓደኛው አሜሪካ ለመሄድ ለአንድ ዲያስፖራ ጥላው የሄደችውን አይምሮ የተባለ የእንጨት ባለሙያን ይከተላል። ልቡ ተሰብሮ ህይወቱን ለመቀጠል በሚጣጣርበት ወቅት ህሊና የተባለች ሴት ያገኛል። ችግሩ ግንኙነታቸው የሚጀምረው በውሸት መሆኑ ነው። አእምሮ ራሱን እንደ ዲያስፖራ መስሎ ይቀርባታል። ነገር ግን የፊልም ስለ አእምሮ ብቻ አይደለም፣ አጠቃላይ የጓደኛ ማቾች ስብስብንም ያሳየናል። እያንዳንዱ ገጸ ባህሪ ለታሪኩ የራሱን ልዩ ጣዕም ያበረክታል። የጓደኛ ማቾቹ የግል ባህሪ በራሱ ያስቃል። ንግግሮቹ እጅግ ተፈጥሯዊ ከመሆናቸው የተነሳ ፊልም እያያችሁ መሆኑን ትዘነጋላችሁ። በወንዶቹና በአሰሪያቸው መካከል ያለው የቃላት ምልልስ ደግሞ ይበልጥ ያስቃል። ይህ እያንዳንዱ ሲን የማይረሳ ነገር የያዘ ብርቅዬ ፊልም ነው። ሌላ ለየት የሚያደርገው ቀልዱ በፍጹም ተለማምደው የተቀረጹ አይመስልም። ሙሉ በሙሉ ከገጸ ባህሪያቱ በመካከላቸው ካለው ጥምረትና በራሳቸው ህይወት ከምታውቋቸው አንዳንድ ሰዎች ጋር የሚገጥም መሆኑ ነው። እነዚህ ሁሉ ዓመታት ካለፉ በኋላም እንኳን ሰዎች ይህንን ፊልም ልክ ትናንት እንደወጣ አድርገው የሚጠቅሱት ለዚህ ሳይሆን አይቀርም። አንዳንዶቹ ፊልሞች በሚገርም ካሜራዎች፣ የተሻለ ላይቲንግ እና ከፍተኛ በጀት ሊኖራቸው እንደሚችል ግልጽ ነው። ነገር ግን የወንዶች ጉዳይን የሚበልጥ ፊልም ለመስራት ተራራ ማንቀሳቀስ ሳይኖርባቸው አይቀርም። ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መተው ያስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋውን ተናገር ነፍሱ ታርጋውን ተናገር። ታርጋ ቁጥሩ 0911204757 ነው። አቶ አምሮ ይፍጠኑ፣ ጊዜ የለንም። አሁን እናንተ ተራ ነው። የምትወዱት የአማርኛ ፊልም የትኛው ነው? የኔ ዝርዝር ይሄን ይመስላል። በሚቀጥለው ቪዲዮ አገኛችኋለሁ።